በጣም ብዙ ሰው ትንሣኤ ምንድነው የሚለውን አያውቅም። ብዙ ሰው ትንሣኤ ምንድነው እዚያ የሚያበራው ክርስቶስ ነው። ቅድም ያልኳችሁ ትንሣኤ የሚባለው ይሄ ነው። አሁን ይሄ ትንሣኤ ዘጉባኤ የሚባለው በሁለት ይከፈላል። የክብር ትንሣኤና የፍርድ ትንሣኤ፣ የደይን ትንሣኤ፣ የክብር ትንሣኤ ተብሎ ይጠራል። የክብር ትንሣኤ ከተነሳ ይሄን ክብር እናያለን። አይናፍቃችሁም? ይሄ አይናፍቃችሁም? ይሄ መከፋፈል የሌለበት፣ እንባ የሌለበት፣ ሐዘን የሌለበት፣ ሰው ሙቶ ማንቀብርበት፣ ሬሳ ማንሸከምበት፣ የሬሳ ሳጥን ማንገዛበት፣ ሰዎች ራሳቸውን ማያጠፉበት፣ ወጣቶች ማይጨነቁበት፣ ሕፃናት ማያለቅሱበት፣ ጦርነት የሌለበት ይሄ አይናፍቃችሁም? ይሄ ዓለም ክርስቶስ ወደዚያ ሊያቀርበን ነው የተነሳው። ትንሣኤው ትርጉሙ እሱ ነው። እርገትም ትርጉሙ እሱ ነው። መብላት መጠጣት አይደለም። ይሄ ዓለም እንዲናፍቀን ወደዚህ ዓለም እንድንወጣ ከፍ እንድንል እንጂ ሰክረን ቱቦ ውስጥ እንድናድር አይደለም። መንግሥተ ሰማያት ማለት ይችናት። በእነዚህ 40 ቀናት ውስጥ እነዚህ 5ቱ ትንሣኤዎች ይነገራሉ። አንደኛ የጌታ ትንሣኤ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛ የልቡና ትንሣኤ፣ አራተኛ የእነ አልዓዛር ትንሣኤ፣ አምስተኛ የጉባኤ ትንሣኤ። ጠቅላላ ትንሣኤ የሚለው ሐሳብ እነዚህን የያዘ ክርስቲያኖች ለኛ ትንሣኤ የተሰጠን ለኛ ትንሣኤ የተሰበከልን እንድንሞት ነው። እንድንሞት ማለት ለዚህ ዓለም እንድንሞት፣ ለዘረኝነት እንድንሞት ነው። ጥምቀት ማለት እሱ ነው። ክርስትና ማለት እሱ ነው። ኦርቶዶክሳዊነት ማለት እሱ ነው። መሞት ነው። ለብሔርተኝነት መሞት ነው። ለክፉ ነገር መሞት ነው። ለጭካኔ መሞት ነው። እኛ እንዲያውም ለዚህ ነገር ራሳችንን ንቁ አድርገናል። የሚያሳዝነው እሱ ነው። ራሳችንን ለዝሙት ንቁ አድርገናል። በዚህ በበዓለ ሃምሳ ራሳችንን ለመጠጥ አጋልጠናል። ራሳችንን ለስካር አጋልጠናል። ራሳችንን ለእንቅልፍ አጋልጠናል። ራሳችንን ለድንዛዜ አጋልጠናል። እንዳውም በዚህ በበዓለ ሃምሳ ሞትን ጭራሽ ወረድን፣ ጭራሽ ዘቀጥን፣ ጭራሽ ከ55ቱ ቀን ከፍታ፣ ከዚያ ከጾም ተራራ፣ ከዚያ ነፍስ ልዕልና፣ ከዚያ ምስጋና፣ ከዚያ የሕማማቱ ስግደት፣ ከዚያ ወርደን በመጠጣውን ቱቦ ውስጥ ነው የምናድረው። ቤተክርስቲያን የምናድር የነበርን ሰዎች፣ ሰዓታት የምንቆም የነበርን ሰዎች ሁሉን ዘጋግተን አሁን የምናድረው ጭፈራ ቤት ነው። እናንተን ለማለት አይደለም፣ እንዳጠቃላይ ክርስቲያን ኦርቶዶክሳዊ በኢሳት የሚሰክር ስንታል፣ በኢሳት ራሱን የረሳ ሰው ስንታል፣ በኢሳት ስሙን ራሱ ቢጠየቅ የማይናገር ሰው ስንታል፣ እየተንገዳገደ ያለ አስፓልቱን የሞላው ተንገዳግዶ መኪና የሚነዳ አደጋ የሚያደርስ ስንት ሰው አለ። ክርስቲያን ኦርቶዶክሳዊ ማተብ ያሰረ ክርስቶስ ተነስቶልኛል ብሎ ይህን ብስራት የተቀበለ 55 ቀን የጾመ አካል ይህን የተነሳ ሰው ብቻ ነው ያኛውን ትንሣኤ የብርሃን ትንሣኤ መነሳት የሚችለው። ይሄኛው የልቡና ትንሣኤ የሚባለው በንስሐ መነሳት የሚባለው፣ በማመን መነሳት የሚባለው፣ በማወቅ መነሳት፣ በመረዳት መነሳት፣ ወደ ቤተክርስቲያን በመምጣት መነሳት፣ በማስቀደስ መነሳት፣ በምስጋና መነሳት፣ በመጠመቅ መነሳት። እንዳውም የቤተ ክርስቲያን ትምህርት ጠቅላላ ፍጻሜው ትንሣኤ ነው። ትንሣኤ ሃይማኖት ነው። ሃይማኖት ነው ትንሣኤ። ትንሣኤ ከሌለ ምንም ነገር የሁሉም ነገር ማረጋገጫ ትንሣኤ ነው። ብንጠመቀው ለምንድን ነው? ለመነሳት። ምን አይነት ትንሣኤ? የክብር ትንሣኤ። ለመነሳት የክብር ትንሣኤ፣ ወደ መንግሥተ ሰማያት የሚያስገባ ትንሣኤ፣ ወደ ዘላለም ሕይወት የሚቀላቅል ትንሣኤ፣ ከመላእክት ጋር አንድ የሚያደርግ ትንሣኤ፣ ከነ አቡነ ተክለ ሃይማኖት ጋር አንድ የሚያደርግ ትንሣኤ። ትንሣኤ ማለት ሰውነት በሙሉ ብርሃን የሚሆንበት ትንሣኤ ነው። በጣም አስደናቂ ነው። ትራንስፎርሜሽን ነው ትንሣኤ። መለወጥ ነው ወይም ኢንላይትመንት ነው ትንሣኤ የሚባለው። ብሩህነት ነው። ብሩህነት ነው። በጣም ከባድ ሐሳብ ነው። ረቂቅ ሐሳብ ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማማርበት የትምህርት ርዕስ መንግሥተ ሰማያት በሚል ርዕስ ይሆናል። ይህንን ርዕስ መንግሥተ ሰማያት የሚለውን ርዕስ የመጀመሪያው አሁን ያለንበት ዘመነ ትንሣኤ ስለሆነ የትንሣኤ ደግሞ መጨረሻ የሚናፈቀው መንግሥተ ሰማያት ነው እና ይህንን ሐሳብ ለማሳየት መንግሥተ ሰማያት የሚለውን ርዕስ መርጫለሁ። በዋናነት ትንሣኤ በ5 ዋና ዋና ጽንሰ ሐሳቦች ይሰበካል። እንደው አሁን ያለንበት በዓለ ሃምሳ ተብሎ ይታወቃል። በጣም ብዙዎቻችን የምንረዳው በዓለ ሃምሳን ለመብላት፣ ለመጠጣት፣ ለቁርጥ፣ ለምናምን፣ ለምግብ፣ ለእንደዚህ ነገሮች ነው የምንረዳው። በጣም የሚያሳዝነው አባቶቻችን በዓለ ሃምሳን ሲሰሩት አንደኛ የእረፍተ መንግሥተ ሰማያት አምሳል አድርገው ነው የሰሩት። የመንግሥተ ሰማያት ረፍት ምሳሌ ተደርጎ ነው
ንስሐ የማይሰጥበት ምክንያት ንስሐ አይሰጥም ማለት አይደለም። እሱ ከንስሐ አባት ጋር መመካከር ነው። ነገር ግን ስግደት አይሰጥም፣ ጾም አይሰጥም ነው ዋናው በዚህ ዘመን እና የእረፍተ መንግስተ ሰማያት ምሳሌ ሆኖ ረሃብ የለም፣ ጾም የለም። እንደሱም ደግሞ ሲባል በብዙ መብላት ማለትም አይደለም። በጥቂቱ ሰዎች ተመግበው እንደ ሰንበት እንዲያከብሩት እንደ እሑድ ቅዳሜ እንዲያከብሩትና ሰዎች ስለ ምግብ ሳያስቡ መጽሐፍት እንዲመረምሩ ስለ ትንሣኤው አብዝተው እንዲሰሙ ስለ መንግስተ ሰማያት እንዲረዱ እንዲያውቁ ለማድረግ አባቶቻችን እነዚህን 50 ቀን የሰሩበት ምክንያት ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ 40 ቀን ከሐዋርያት ጋር ቆይቷል። ስንት ቀን አልኳችሁ? 40 ቀን። በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ወነበረ ምስሌሆሙ 40 መዋዕለ እንዘ ይሜህሮሙ ምስጢረ መንግሥተ ሰማያት። 40 ቀን ከእነርሱ ጋር ከሕማማቱ በኋላ ሕያው ሆኖ የመንግሥተ ሰማያትን ነገር የመንግሥተ ሰማያትን ምስጢር የመንግሥቱን ነገር የጌትነቱን ነገር እየነገራቸው 40 ቀን ቆየ ይላል። ይሄ 40 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት 2 ነገሮችን ሲያደርግበት የነበረበት ጊዜ ነው። 2 ነገሮችን፣ አንደኛው በምድር ላይ የሚሰራ ነው። ሁለተኛው በሰማይ ላይ የሚሰራ ስራ ነው። በምድር ላይ የሚሰራውን እንመጣበታለን። በሰማይ የሚሰራው ምንድን ነው ሲባል የመንግሥተ ሰማያትን ምስጢር ለነፍሳት እያስተማራቸው ነበር። 40 ቀን ነፍሳት በዓለመ ነፍስ ስላሉ የመንግሥተ ሰማያትን ምስጢር ከኛ የተሻለ መረዳት የሚችሉት እነሱ ናቸው። ለምን? የመንግሥተ ሰማያት ምስጢር መሰማት የሚችለው በዋናነት መደመጥ የሚችለው በተወሰነ መልኩ በነፍስ ህሊና ነው። በነፍስ ደረጃ ነው። ረቂቅ በሆነ ደረጃ ነው። በዚያኛው ዓለም ወይም ከዚህ ዓለም ዳይሜንሽን የወጣ ሰው ብቻ ነው የመንግሥተ ሰማያትን ረቂቅነት መረዳት የሚችል። አሁን እኛ ስለ መንግሥተ ሰማያት የምንናገረው በጣም ጥቂት ነገር ነው። መረዳት የምንችለውን እንጂ የመንግሥተ ሰማያትን ያህል የአቅሟን ያህል የልኳን ያህል መናገር አንችልም። መጽሐፍም አይችልም። በነገራችን ላይ ዓይን ያላያት ነው የሚለው መጽሐፍ፣ ጆሮ ያልሰማት ነው የሚለው መጽሐፍ፣ በሰው ልቡና ያልታሰበች ነው የሚለው መጽሐፍ። ከአይምሮ በላይ ነው። መንግሥተ ሰማያት ሲባል ዝም ብሎ እንደሆነ ቤት እንደሆነ ሀገር የሆነ ከተማ አይደለም፣ የሆነ አካባቢ አይደለም። ከዚያ በላይ ነው። ከአይምሮ ከመነገር በላይ ነው። በጥቂቱ ግን መስማት የሚችሉት ነፍሳት ብቻ ናቸው። ጌታ 40 ቀን ለነፍሳት አንደኛ ምስጢረ መንግሥተ ሰማያትን ያስተምራቸው ነበር። የገነትን አይጉር ቅዱስ ቀሌምንጦስ ሲገልጥ 15 አይጉራተ ገነት አሏት ይላል። 15 አይጉራት አሏት ይላል። ገነት 15 ሀገሮች ማለት ነው። ይሄ ዓለም እንደምታውቁት በ7 ሀገሮች የተከፈለ ነው። ገነት ያለችው አባቶቻችን እንደሚነግሩን በዚህ ዓለም ላይ በዚህ ዓለም ሁና በዚህ መሬት ሁና ከፍ ያለች ተራራ ሁና ማትታይ የተሰወረች ናት። ፈረንጆቹ ዘ ዲስአፒርድ ላንድ ብለው ነው የሚጠሯት። የጠፋችው መሬት ብለው ይጠሯታል። ግን የተሰወረች ናት። ይቺ ገነት 3 በሮች አሏት፣ 3 ደጆች አሏት። ይሄውም በኢየሩሳሌም የሚገኙ ናቸው። ከ3ቱ በሮች አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ደጅ የጸናበት የጸለየበት የሰገደበት የደብረ ዘይት ተራራ ላይ የሚገኝ ነው የገነት በር አንዱ ደጅ የሚባለው። ይሄ የገነት በር ተብሎ የሚጠራው አዳም የወጣበትና እንደገና የተመለሰበት የሚባል ደጅ ነው። ይህም ደግሞ መልአክ ሰይፍ ይዞ የቆመበት ቦታ ነው። ይህም ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ተገልጦ የምናገኘው ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍና ወዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ይላል። አዳም ተደፋፍሮ እንዳይገባ ወደ ሕይወት ዛፍ የሚወስደውን መንገድ ይጠብቁ ዘንድ ኪሩቤልንና ሱራፌልን የምትገለባበት ሰይፍ አስይዞ አስጠበቃቸው እና ያ ደጅ ክርስቶስ 3 ዓመት ከ3 ወር ያስተማረበት ስፍራ ነው። የጸለየበት የሰገደበት ስፍራ ነው። ለምንድን ነው እንደዛ ያደረገው ቢባል ክርስቶስ በአዳም ተገብቶ ስለ አዳም ደጅ ይጸናለታል። ኩርምት ብሎ ልክ ውሻ ጌታውን እንደሚጠብቅ ልክ እንደዚያ ክርስቶስም ኩርምት ብሎ 3 ዓመት ከ3 ወር ለመጀመሪያው አዳም ደጅ ይጸናለታል። ከዚያስ የመጨረሻውን ጸሎተ ሐሙስ ተብሎ የሚጠራው የሐሙስን ጸሎት አድርጎ በማግስቱ ተሰቅሎ አዳምን ወደ ገነት ያስገባዋል። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ይህች ገነት 15 አህጉሮች አሏት። በእነዚህ በ15ቱ አህጉራት ያሉትን ነፍሳት ለ40 ቀናት አንደኛ ምስጢረ መንግሥተ ሰማያትን ሲያስተምራቸው ነበር፣ የመንግሥተ ሰማያትን ምስጢር። ሁለተኛ ለሐዋርያት ነገረ ቤተክርስቲያንን ሲያስተምራቸው ነበር። መንግሥተ ሰማያት ተብላ የምትጠራው ቤተክርስቲያን ናት። በኋላ እንመጣበታለን። የመንግሥተ ሰማያትን ምስጢር ለሐዋርያት 40 ቀን ያስተምራቸው ነበር ማለት የቤተ ክርስቲያንን ስርዓት የቤተ ክርስቲያንን መልክ ያስተምራቸው ነበር ለሐዋርያት 40 ቀን።
የቤተክርስቲያኒቱ መልክ ምን ይመስላል? ቤተክርስቲያን እንዴት ነው የተሰራችው? ቤተክርስቲያን እንዴት ነው የምትሰራው? ቤተክርስቲያን እንዴት ነው የምትኖረው? ቤተክርስቲያን ምን አይነት ስርዓት አላት? ቤተክርስቲያን ከጌታ የተቀበለችው ቃል ምንድነው? የተቀበለችው ኪዳን ምንድነው? የምትጠብቀው ኪዳን ምንድነው? እስከ ዓለም ፍጻሜ ድረስ ክርስቶስ እስኪመጣ ድረስ ባለው ጊዜ ክርስቶስን የምትጠብቅበት መንገድ ምንድነው? ይሄን ለሐዋርያት አስተምሯቸዋል ጌታ። ወንጌል ላይ ያልተጻፈ መጽሐፈ ቀሌምንጦስ ላይ የተጻፈ ጴጥሮስ ለደቀ መዝሙሩ ለቀሌምንጦስ የነገረው እጅግ በጣም ብዙ ምስጢራት አሉ። ቤተክርስቲያኒቷ ምን አይነት መልክ እንደ እንዲያውም ሊቃውንቱ እንዲህ ይላሉ። ለምን ነው 40 ቀን ሐዋርያትን የጠበቃቸው ቢባል ሐዋርያት የቤተክርስቲያንን ውክልና የያዙ ናቸው። 40 ቀን ለምን ጠበቃቸው ቢባል ሙቀተ ጸጋ እንዳይለያቸው፣ የጸጋ ሙቀት እንዳይለያቸው ልክ እንደ እንቁላል እንደ ሰጎን እንቁላል ጌታ ለሶስቱም ለአራቱም ለአምስቱም ለሰባቱም በጉባኤ እንዲህ ያደረገ በየቀኑ ደግሞ ለእያንዳንዳቸው እየተገለጠ 40 ቀን እንቁላሏን ቤተክርስቲያን ይጠብቃት ነበር። ሙቀት እየሰጠ የጸጋ ሙቀት እየሰጠ እነዚህ 40 ቀናት ይሄ የተፈጸመበት ነው። አስተውሉ። ሰገኖ ይላሉ አባቶቻችን እንቁላል ስትጥል ለ40 ቀናት እንቁላሉን ትኩር ብላ ትመለከተዋለች ይላል። እስከ 40 ቀን ድረስ ምግብ በምትፈልግበት ጊዜ ወንዱን ተክታው እሷ ምግቧን ተመግባ መታ ከዛ ወንዱን ዞር በል ብላ ወደ እንቁላሏ ትኩር ብላ ትመለከታለች። 40 ቀን ሲደርስ የእንቁላሉን ቅርፊት ትመታውና ጫጩቶቹ እንዲፈለፈሉ ታደርጋለች። እንቁላሉ የቤተክርስቲያን ምሳሌ ነው። ሐዋርያት እዚያ ውስጥ አሉ። ቤተክርስቲያኒቱ የተወለደችው ዕለተ ዓርብ ክርስቶስ ተሰቅሎ ጎኑን በጦር በተወጋበት ሰዓት ደምና ውሃ ሲወጣ ያን ጊዜ ነው ቤተክርስቲያኗ የተወለደችው። እንቁላሏ የተወለደችው ያን ጊዜ ልክ መንፈስ ቅዱስን ሲቀበሉ ጫጩቶቹ ከቅርፊታቸው ሲወጡ እንደሚንጫጩ ሁሉ ሐዋርያትም ልክ ከቅርፊቱ ሲወጡ ያን ጊዜ በ72 ቋንቋ ይናገራሉ። 40 ቀናት የጸጋ ሙቀት እየሰጣቸው እያሞቃቸው እያጸናቸው እያጽናናቸው ተስፋ እየሰጣቸው ይቆያል። ሐዋርያት በእንቁላሉ ውስጥ ይቆያሉ። የዚያ ምሳሌ ነው 40 ቀን። ይሄ ብቻም አይደለም። 40 ቀን ተስዕሎተ መልክ የሚፈጸምበት ነው። የመልክ መሳል የመልክ መቀረጽ የሚፈጸምበት ነው። በእኛ ስርዓት በሰው ልጆች ስርዓት ጽንስ ማንኛው ወንድም ቢሆን ሴትም ቢሆን በ40 ቀን መልክ ተስሎ ያልቃል። በ40 ቀን በሕክምናም በ6ኛ ሳምንት ፊተስ ተብሎ ይጠራል። ማንኛውም ይሄ ስኬለተኑ የሚያርፍበት እሱ ንድፍ ተሰርቶ ያልቃል። ከዛ በኋላ እድገት ነው። የአይኑ የሚቀመጥበት ይሄ አይቦሉ፣ ጸጉር የሚበቅልበት የራስ ቅሉ፣ እጅና እግር የሚያድግበት ቦታ፣ እነዚህ አንጓዎች በ40 ቀን ተስለው ስዕሉ ንድፉ ዲዛይኑ ያልቃል። በ40 ቀን ከ40 ቀን በኋላ ማደግ ብቻ ነው። ልክ እንደዛው ሁሉ በ40 ቀን ተስዕሎተ መልክ እንደሚፈጸም ሁሉ ቤተክርስቲያኒቷ በ40 ቀን ውስጥ መልኳ እየተሳለ ነበር። የምን መልኳ ቢባል የስርዓት መልኳ፣ የህልውና መልኳ፣ የአኗኗር መልኳ፣ ጸጋ የመስጠት መልኳ፣ ኃይልን የመስጠት መልኳ፣ ክህነትን የመስጠት መልኳ፣ ፓትርያርክ የመሾም መልኳ፣ የምስጋና መልኳ፣ እነዚህ መልኮቿ በ40 ቀን እየተሳሉ ነበር። ማን ነው የሚስለው? ራሱ ክርስቶስ። ለማን ነው የሚስልላቸው? ለሐዋርያት፣ ለ120 ቤተሰብ የቤተክርስቲያኒቱን መልክ እየያዙ ነበር። 40 ቀናት ክርስቶስ የቆየበት ምክንያት በዚህ ምክንያት ነው። በእነዚህ 40 ቀናት ውስጥ እነዚህ 5ቱ ትንሣኤዎች ይነገራሉ። አንደኛ የጌታ ትንሣኤ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛ የልቡና ትንሣኤ፣ አራተኛ የእነ አልዓዛር ትንሣኤ፣ አምስተኛ የጉባኤ ትንሣኤ። ጠቅላላ ትንሣኤ የሚለው ሐሳብ እነዚህን የያዘ። ትንሣኤ ማለት መነሳት ማለት ነው። በጣም ብዙዎቻችን ስለ ክርስቶስ ትንሣኤ ደጋግመን ስለምንሰማ የሚመስለን ስለ ጌታ ትንሣኤ ብቻ ምንማር ይመስለናል። እነዚህ ትንሣኤዎች ይሰበኩበታል። ለምን ይመስላችኋል? ከትንሣኤ ቀጥሎ ለምሳሌ ሰኞን ማዕደት ብለን፣ ማክሰኞን ቶማስ ብለን፣ ረቡዕን አልዓዛር ብለን፣ ሐሙስን አብርሃም ብለን፣ ዓርብን ቤተክርስቲያን ብለን፣ ቅዳሜን ቅዱሳት አምስት ብለን ምናከብረው ለምን ይመስላል? እነዚህ ሁሉ ትንሣኤዎች ናቸው። ትንሣኤዎች ናቸው። ረቡዕን አልዓዛር ማክሰኞን ቶማስ ብለን የምናነሳበት ምክንያት ምንድን ነው? ራሱ ቶማስ የተነሳ ሰው ከምን የተነሳ? ከሰዱቃዊነት የተነሳ፣ ከጥርጣሬ የተነሳ፣ ከተለያዩ ኑፋቄዎች ከነዚህ የተነሳ ነው። ምክንያቱም ቶማስ ሰዱቃዊ ነበር፣ ከሰዱቃውያን ወገን ነበር። ሰዱቃውያን ምን እንደሚሉ ታውቃላችሁ? ትምህርታቸው ትንሣኤ የለም የሚሉ ናቸው። መንፈስ የለም የሚሉ ናቸው። መላእክት የሉም የሚሉ ናቸው።
ቶማስ እዛ ማህበረሰብ ውስጥ ነበር። ቶማስን አስነስቶታል። የቶማስን ትንሣኤ እናስባለን። አልዓዛርን ከመቃብር አስነስቶታል። የ4 ቀን ሬሳ ያንን ትንሣኤ እናስባለን። ሐሙስ አዳም ሐሙስን እናስባለን። የአዳምና ሔዋንን መነሳትን እንነግርበታለን። ዓርብ ቤተክርስቲያን ብለን ጠቅላላ ማህበረሰቡን እናነሳበታለን። ቅዳሜ ብዙ ሴቶች ከኃጢአት የተነሱ ሴቶችን እነሱን እናስባለን። ትንሣኤ ይሰበክበታል። አምስቱም የመጀመሪያው የጌታ ትንሣኤ፣ ሁለተኛ የእመቤታችን ትንሣኤ፣ ሶስተኛው የልቡና ትንሣኤ፣ አራተኛ እና አልዓዛር ትንሣኤ፣ አምስተኛ የጉባኤ ትንሣኤ። በጣም ጥቂቶቹን ብቻ ላሳይ። የጌታን ትንሣኤ ይመጣበታል። የእመቤታችን ትንሣኤ እንደሚታወቀው ይኸውላችሁ ትንሣኤ የሚነሳው መነሻው ከልቡና ትንሣኤ ነው። በጣም ብዙ ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ትንሣኤ ራሱ የሚከራከራችሁ ለምን እንደሆነ ታውቃላችሁ? ትንሣኤ ምንድን ነው የሚለውን አያውቅም ብዙ ሰው። ትንሣኤ ምንድን ነው? በነገራችን ላይ ያኛው ትንሣኤ አይደለም ለኛ የሚጠቅመን፣ የጉባኤ ትንሣኤ አይደለም የሚጠቅመን የልቡናው ትንሣኤ ነው። ዮሐንስ እንደተናገረው በራእዩ ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ ይላል። በየትኛው ትንሣኤ? በመጀመሪያው ትንሣኤ ይላል። በመጀመሪያው ትንሣኤ እድል ያለው ንዑድና ክቡር ነው ይላል። ይሄ ብቻ ነው የሚጠቅመው። ይሄን የተነሳ ሰው ብቻ ነው ያኛውን ትንሣኤ የብርሃን ትንሣኤ መነሳት የሚችለው። ይሄኛው የልቡና ትንሣኤ የሚባለው በንስሐ መነሳት የሚባለው፣ በማመን መነሳት የሚባለው፣ በማወቅ መነሳት፣ በመረዳት መነሳት፣ ወደ ቤተክርስቲያን በመምጣት መነሳት፣ በማስቀደስ መነሳት፣ በምስጋና መነሳት፣ በመጠመቅ መነሳት። እንዳውም የቤተ ክርስቲያን ትምህርት ጠቅላላ ፍጻሜው ትንሣኤ ነው። ትንሣኤ ሃይማኖት ነው። ትንሣኤ ከሌለ ምንም ነገር የሁሉም ነገር ማረጋገጫ ትንሣኤ ነው። ብንጠመቀው ለምንድን ነው? ለመነሳት። ምን አይነት ትንሣኤ? የክብር ትንሣኤ። ለመነሳት የክብር ትንሣኤ፣ ወደ መንግሥተ ሰማያት የሚያስገባ ትንሣኤ፣ ወደ ዘላለም ሕይወት የሚቀላቅል ትንሣኤ፣ ከመላእክት ጋር አንድ የሚያደርግ ትንሣኤ፣ ከነ አቡነ ተክለ ሃይማኖት ጋር አንድ የሚያደርግ ትንሣኤ። ትንሣኤ ማለት ሰውነት በሙሉ ብርሃን የሚሆንበት ትንሣኤ ነው። በጣም አስደናቂ ነው። ትራንስፎርሜሽን ነው ትንሣኤ፣ መለወጥ ነው ወይም ኢንላይትመንት ነው ትንሣኤ የሚባለው። ብሩህነት ነው። በጣም ከባድ ሐሳብ ነው። ረቂቅ ሐሳብ ነው። በሕይወት ያሉ የተነሱ ሰዎች፣ በሕይወት እያሉ የተነሱ ሰዎች አሉ። ለምሳሌ አንድ ሰው ላንሳላችሁ። ቅዱስ ዮሐንስ ወንጌላዊ በሕይወት እያለ የተነሳ ሰው ነው። ይሄ ስቴት ኦፍ ማይንድ የሚባለው አለ አይደለም? ስፒሪቹዋል ስቴት ኦፍ ማይንድ፣ መንፈሳዊ የሆነ የአእምሮ ደረጃ ላይ ከፍተኛው የብርሃን ደረጃ ላይ የደረሰ ነው ዮሐንስ። ወንጌል ላይ አንድ ማስረጃ ተቀምጧል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 15 ምዕራፍ 21 ከቁጥር 15 ጀምሮ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ እያለ ይጠይቀው ነበር እና ለዚህ ደግሞ ትወደኛለህ እያለ ነው ይጠይቅ ነበር። ትወደኛለህ የሚለው ምንን እንደሆነ ታውቃላችሁ? ትንሣኤን ነው። ትንሣኤ ማለት እሱ ነው። እግዚአብሔርን መውደድ ነው ትንሣኤ ማለት በእግዚአብሔር ፍቅር ከዚህ ዓለም መውጣት ነው። ከርኩሰት ማምለጥ ነው። ብርሃን መሆን ነው። ትንሣኤ ማለት እሱ ነው። መረዳት ነው። ትንሣኤ ማለት እሱ ነው። ጴጥሮስን ሊያስነሳው ነው የፈለገው ጌታ። ትወደኛለህ እያለ የሚጠይቀው ተነስተሃል ወይ ነው። ተነስተሃል ወይ? በጎቹን ለመጠበቅ አንተ ሙተህ አይደለም የምትጠብቀው፣ ተነስተህ ነው። በጣም ብዙ ችግር ያለው እዚህ ዓለም ላይ ዛሬ ሙታን ናቸው የሚመሯቸው ሕያዋን። አስቸጋሪው ነገር ይሄ። እኛ የሞትን ሆነን ሰውን ወደ ሕይወት እንዴት መምራት እንችላለን? ጌታ እንደተናገረው እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። አሁን ጌታ የተናገረው ስለ እውርነት አይደለም፣ ስለ ብርሃንነት ነው የተናገረው። ብርሃን ምንድን ነው? ትንሣኤ ነው። ለዚህ ነው ስንዘምር ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ፣ ትንሣኤህን ላመን ለእኛ ምንህን ላክልን? ብርሃንህን ላክልን የምንለው ለዚህ። ለምን? ትንሣኤ ራሱ ብርሃን ስለሆነ። መነሳት ማለት በብርሃን ውስጥ መኖር ማለት። ጴጥሮስን ወደዚህ ብርሃን ሊያመጣው ይፈልጋል ጌታ። አንተ ብርሃን ሆነህ ነው ሌሎቹን ወደ ብርሃን ማምጣት የምትችለው። አንተ በብርሃን ውስጥ ሆነህ ነው ሌሎቹን ወደ ብርሃን ማምጣት የምትችለው። አንተ ጨለማ ከሆንክ ሌላውን በሙሉ ጨለማ ውስጥ ትከተዋለህ። በጣም ትልቁ ችግር ይሄ ነው። በዚህ ዘመን ያለው ችግር ይሄ ነው። አይንህ ከታመመች፣ አይንህ በሽተኛ ከሆነች ሰውነት ሁሉ ጨለማ ይሆናል። ያ ማለት አይምሮ ጠባይ ማለት ነው። አሁን ስለ አይን ስለዚህኛው አይን የተነገረ እንዳይመስላችሁ። ስለ አንጎል የተነገረ ነው። ስለ እውቀት የተነገረ ነው። ስለ መረዳት የተነገረ ነው። እሱ ጨለማ ከሆነ ሰውነት በሙሉ ጨለማ ይሆናል። መሪዎች እንዲህ አይነት ጨለማ ውስጥ የሚኖሩ ከሆነ የሚመሩት ሰዎች በጨለማ ይሄዳሉ፣ ወደ ጨለማ ይሄዳሉ፣ በጨለማ ይጓዛሉ። በጨለማ የሚሄድ ሰው እርስ በርሱ ይጋጫል።
በጨለማ የሚሄድ ሰው ገደል ይገባል። በጨለማ የሚሄድ ሰው ወደ ባህር ይገባል። በጨለማ የሚሄድ ሰው ፍቅር የለውም። በጨለማ የሚሄድ ሰው ውበት አያይም። በጨለማ የሚሄድ ሰው አያነብም። በጨለማ የሚሄድ ሰው አይረዳም። እንዲህ አይነት ችግር ነው የገጠመ ትንሣኤ የሚባለው ይሄ። ከዛስ ቅዱስ ጴጥሮስን እንዲህ ብሎ ከነገረው በኋላ ጠብቅ በጎችን ካለውና እንዴት እንደሚሞት ከነገረው በኋላ ና ተከተለኝ ይለዋል ጴጥሮስን። አሁንም ተከተለኝ ሲለው ምን እያለው ነው? ተነስ እያለው ነው። ምክንያቱም ጌታ ተነስቷላ። ከትንሣኤ በኋላ ነው ይህንን ቃል እየተናገረ ያለው። ከማድረጉ አስቀድሞ ነው ይህንን ቃል እየተናገረ ያለው። ተከተለኝ፣ ና በትንሣኤ ተከተለኝ፣ ና በእርገት ተከተለኝ፣ ና በህሊና ትንሣኤ ተከተለኝ፣ ና በልቡና ትንሣኤ፣ ና በብርሃን፣ ና በፍቅር ተከተለኝ፣ በማወቅ በመረዳት ተከተለኝ፣ በመታዘዝ ተከተለኝ፣ ና በምን አይነት ሞት እንደምትሞት እነግርሃለሁ፣ በእሱ ተከተለኝ፣ ምሰለኝ፣ በመስቀል ትሞታለህ እያለው ነው። እነዚህን ምስጢራት ያሳያል። ጴጥሮስ ጌታን ተከተለው። ነገር ግን አንድ ጥያቄ ጌታን ጠየቀው። ዮሐንስ ወንጌላዊ አብሮ ስለነበር ያን ጊዜ ወደ ዮሐንስ ወንጌላዊ እያመለከተ ቅዱስ ጴጥሮስ ጌታ ሆይ ይሄኛው ደቀ መዝሙርስ እንዴት ይሆናል ብሎ ጠየቀው። ዮሐንስ ጌታ ምን ብሎ እንደመለሰለት ታውቃላችሁ? እኔ እስከምመጣ ድረስ ባለበት ቢቆይ ምን አግዶህ አለው። ይህ ማለት እንደሆነ ታውቃላችሁ? ዮሐንስ ጌታን ይወደዋል። በክርስቶስ ፍቅር ዮሐንስ ራሱን ገድለዋል። ወጣትነቱን ገድለዋል። ዮሐንስ በጌታ ፍቅር ድንግልናውን ለእግዚአብሔር ሰጥተዋል። የሚኖረው እግዚአብሔርን በመውደድ ነው። ይሄ ብቻም አይደለም። ዮሐንስ የጌታን መከራ በአይምሮው ይዞ በልቡናው ይዞ በቀጥታ በአይኑ በብረቱ የተመለከተ ሐዋርያ ስለነበረ የጌታን ግርፋት የቆጠረ አጥንቱን የቆጠረ መከራውን ያየ ደሙን ያየ መቃተቱን የተመለከተ መቃሰቱ ጆሮው ውስጥ የሚጮህበት ደቀ መዝሙር ነው ዮሐንስ። ይህን በልቡ ይዟል። ስለዚህ ተነስቷል። ዮሐንስ ልክ ነበር። ዮሐንስ የሚኖርበት መንፈሳዊ ሕይወት ልክ ነበር። ራሱን በጌታ ፍቅር ስለገደለ ስለዚህ ተነስቷል። መነሳት ማለት ለዚህ ዓለም መሞት ማለት ነው። ለኃጢአት መሞት ማለት ነው። ለርኩሰት መሞት፣ ሬሳ መሆን ማለት ነው። መነሳት ማለት እንደሱ ነው። ክርስቲያኖች ለእኛ ትንሣኤ የተሰጠን ለእኛ ትንሣኤ የተሰበከልን እንድንሞት ነው። እንድንሞት ማለት ለዚህ ዓለም እንድንሞት፣ ለዘረኝነት እንድንሞት ነው። ጥምቀት ማለት እሱ ነው። ክርስትና ማለት እሱ ነው። ኦርቶዶክሳዊነት ማለት እሱ ነው። መሞት ነው። ለብሔርተኝነት መሞት ነው። ለክፉ ነገር መሞት ነው። ለጭካኔ መሞት ነው። እኛ እንዲያውም ለዚህ ነገር ራሳችንን ንቁ አድርገናል። የሚያሳዝነው እሱ ነው። ራሳችንን ለዝሙት ንቁ አድርገናል። በዚህ በባለ 50 ራሳችንን ለመጠጥ አጋልጠናል። ራሳችንን ለስካር አጋልጠናል። ራሳችንን ለእንቅልፍ አጋልጠናል። ራሳችንን ለድንዛዜ አጋልጠናል። እንዳውም በዚህ በበዓለ 50 ሞትን ጭራሽ ወረድን፣ ጭራሽ ዘቀጥን፣ ጭራሽ ከ55ቱ ቀን ከፍታ፣ ከዚያ ከጾም ተራራ፣ ከዚያ ነፍስ ልዕልና፣ ከዚያ ምስጋና፣ ከዚያ የሕማማቱ ስግደት፣ ከዚያ ወርደን በመጠጣውን ቱቦ ውስጥ ነው የምናድረው። ቤተክርስቲያን የምናድር የነበርን ሰዎች፣ ሰዓታት የምንቆም የነበርን ሰዎች ሁሉን ዘጋግተን አሁን የምናድረው ጭፈራ ቤት ነው። እናንተን ለማለት አይደለም። እንደ አጠቃላይ ክርስቲያኑ ኦርቶዶክሳዊ በኢሳት የሚሰክር ስንት አለ። በኢሳት ራሱን የረሳ ሰው ስንት አለ። በኢሳት ስሙን ራሱ ቢጠየቅ የማይናገር ሰው ስንት አለ። እየተንገዳገደ ያለ አስፓልቱን የሞላው ተንገዳግዶ መኪና የሚነዳ አደጋ የሚያደርስ ስንት ሰው አለ። ክርስቲያን ኦርቶዶክሳዊ ማተብ ያሰረ ክርስቶስ ተነስቶልኛን ብሎ ይህን ብስራት የተቀበለ 55 ቀን የጾመ አካል ተመልከቱት፣ እንዴት እንደሞቱን ተመልከቱት። እና ቤተክርስቲያን ይህንን የምትነግረን ክርስቶስ በታላቅና በኃይል በስልጣን ተነስቷን እያለች የምትነግረን የምታበስረን እንድንነሳ ነው። በዚህ ብርሃን እንድንኖር ነው። እኔ አንድ የሚያስደንቀኝ ቃል አለ። የማቴዎስ ወንጌል ምዕራፍ 13 ቁጥር 41 ጀምሮ አሚሃ ይላል ይበርሁ ጻድቃን ምስብይተ እደ እምብርሃነ ፀሐይ በመንግሥተ አብሆሙ ዘበሰማያት ይላል። ይሄ የመጨረሻውን ትንሣኤ ሲገልጥ ያን ጊዜ ጻድቃን ይላል። እስኪ በሉ ያን ጊዜ በሉ። ጻድቃን በአባታቸው መንግሥት እንደ ፀሐይ 7 እጅ ይበራሉ። ከፀሐይ ይልቅ በሉ 7 እጅ ይበራሉ የሚለው ያበራሉ አይደለም። ምን ይላሉ ነው የሚለው። አስደናቂ ነው። ይበራሉና ያበራሉ ይለያያል አይደለም። ያውን ባትሪ ይዤ ባበራላችሁ እየበራሁ አይደለም። ምን እያልኩላችሁ ነው? እያበራሁ ነው። ይበራል ከተባለ ግን እኔ ነኝ መብራት ያለብኝ አይደለም። ሁለንተናዬ ብሩህ መሆን ያለበት፣ ብርሃን የሚወጣው ከኔ መሆን አለበት፣ ከባትሪው ሳይሆን ከሚይዘው ባትሪ ሳይሆን። ይሄ አምፖል
ያበራል አይበራም? ያበራል። የተሰጠውን ብርሃን እሱን ያንጸባርቃል። መብራት ቢጠፋ አምፖሉ ብቻውን ይቀራል። ጻድቃን አምፖሎች አይደሉም፣ ብርሃኖች ናቸው ራሳቸው። አስደናቂ ይበራሉ ነው የሚለው ራሳቸው። ምን ማለት እንደሆነ ታውቃላችሁ? ከሙታን ሲነሱ በትንሣኤ ዘጉባኤ ጊዜ ራሳቸው ያበራሉ አይደለም፣ ይበራሉ። ትንሣኤ ማለት እሱ ነው። ሁለንተና ብሩህ ሆኖ ሁለንተና ብርሃን ሆኖ መነሳት፣ መብራትም ማብራትም ማለት ነው። ትንሣኤ ማለት ይሄ የሚሰበክበት ነው። እኔ ግን ይሄ ትንሣኤ መጨረሻ የሚያደርሰው ምንድን ነው የሚለውን አሳጥሬ ከሰዓት አንጻር መንግሥተ ሰማያት ነው የሚያደርሰው ልበልና መንግሥተ ሰማያት ምንድን ነው የሚለውን እሱን በጣም በጥቂት ጊዜያት ላሳይ። ርዕሳችን መንግሥተ ሰማያት ነው። እስኪ በሉ መንግሥተ ሰማያት ነው። መንግሥተ ሰማያት ማለት የሰማያት መንግሥት ማለት ነው። የሰማያት መንግሥት ቀጥታ ሲተረጎም የሰማያት መንግሥት፣ የሰማያት ግዛት፣ የሰማያት ደንብ፣ የሰማያት ሰነድ፣ የሰማያት መመሪያ ማለት ነው። ንጉሥ ያለበት፣ ሰራዊት ያሉበት፣ ገዢ ያለበት፣ ተገዢ ያለበት፣ አዛዥ ያለበት፣ ታዛዥ ያለበት፣ ሕግ ያለበት ራሱን የቻለ ማለት ነው መንግሥተ ሰማያት ማለት። እንደ ሀገራችን አገላለጥ እንደ ሀገር አገላለጥ ስቴት የሚባለው አንድ ሀገር መንግስት ወይም ሀገረ መንግስት ተብሎ የሚጠራው የራሱ ሕግ ካለው፣ የራሱ መተዳደሪያ ካለው፣ የራሱ መሪ ካለው፣ የራሱ የሆነ ዲፋይንድ የሆነ የተወሰነ ሉዓላዊ የሆነ ድንበር ያለው ከሆነ መንግስት ሀገረ መንግስት ተብሎ ይጠራል። መንግስተ ሰማያት የምትባለው እነዚህ ነገሮች በምድር አንጻር ያሏት ናት። መንግስተ ሰማያት የምትባለው በጣም ጥቂት ነጥቦችን በፍጥነት አሳያችኋለሁ። መንግስተ ሰማያት ማለት የሰማያት ግዛት፣ የሰማያት ሰነድ ማለት ከሆነ የመጀመሪያው ራሱ መንግስተ ሰማያት ተብሎ የሚጠራው ራሱ ክርስቶስ ነው። በኋላ ጠይቃችኋለሁ። መንግስተ ሰማያት ራሱ መንግስተ ሰማያት፣ ክርስቶስ ራሱ መንግስተ ሰማያት ተብሎ ይጠራል። ምን ማለት ነው? እንዴት ተብሎ ተገልጧል በመጽሐፍ ቅዱስ ይባል? የመጀመሪያው የማቴዎስ ወንጌል ምዕራፍ 3 ቁጥር 2 ላይ በዚያም ወራት መጥምቁ ዮሐንስ ይላል መንግስተ ሰማያት ቀርባለችና ይላል። ማን ቀርባለችና? ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ዮሐንስ መጥምቅ የተናገረው የጌታን መምጣት ነው። ግልጽ ነው። የጌታን መገለጥ፣ የጌታን መታየት፣ ይህን ነው መንግስተ ሰማያት ብሎ ራሱ ክርስቶስ ነው መንግስተ ሰማያት የሚባለው። በኋላ አሳያችኋለሁ። ምን ወርሰው ማንን ነው? ምን ደክመው ማንን ነው? አስቀድሜ እንደገለጥኩላችሁ የሆነ ከተማ እንዳታስቡ። መንግስተ ሰማያት ሲባል የሆነ ሀገር እንዳታስቡ። ለእኛ በሚገባን በተለያየ ራሱን ምን ጠጣው ራሱን ምን ለብሰው ራሱን ክርስቶስ ነው። ምን ተነፍሰው እንደ ኦክሲጅን የምንስበው ራሱን ክርስቶስ ነው። የምንኖረው ራሱ ክርስቶስ ላይ ነው። መግለጽ ግን አይቻልም። መግለጽ ግን አይቻልም። ምኑ ላይ ነው የምንኖረው? ሆዱ ላይ ነው? ራሱ ላይ ነው? እጁ ላይ ነው? መዳፉ ላይ ነው? እግሩ ላይ ከቁጥር 21 ጀምሮ እንዲህ የሚል ቃል ታገኛላችሁ። መጥተው ፈሪሳውያን ማዕዜ ትመጽእ መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት መቼ ትመጣለች? መንግሥተ ሰማያት መቼ ትገለጣለች? ብለው ጠይቀውታል። ይሄ መንግሥተ ሰማያት የሚለውን ቃል በተደጋጋሚ ጌታም ዮሐንስ መጥምቅም ሐዋርያትም አስተምረውታል። መጀመሪያ ዮሐንስ መጥምቅ ተናገረው፣ ከዚያ ቀጥሎ ጌታ አስተማረው፣ ከዛ ቀጥሎ ሐዋርያት አስተማሩት። የጌታ የመጀመሪያው ስብከት በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ እንደተገለጠው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ይህን ቃል አንተም ተናግረኸዋል። ዮሐንስም አስተምሮታል፣ ሐዋርያትም አስተምረውታል። ያንተ ደቀ መዛሙርት ግን መንግሥተ ሰማያት ምንድን ነው? የምትመጣውስ መቼ ነው ብለው ሲጠይቁት ምን እንዳላቸው ታውቃላችሁ? መንግሥተ ሰማያትሰ መንግሥተ እግዚአብሔርሰ ኢትመጽእ በተዓቅቦ፣ በመጠባበቅ አይደለም የምትመጣው አላቸው። መንግሥተ ሰማያትሰ መንግሥተ እግዚአብሔርሰ ነዋ አለ ማእከሌክሙ ይእቲ፣ መንግሥተ ሰማያት እነሆ በመካከላችሁ ናት አላቸው። በምናችሁ ናት? በመካከላችሁ ናት። መንግሥተ ሰማያት በመካከላችሁ ናት። በጣም ብዙ ሰው በዚህ ነው የሚታለለው። ሌላ ያስባል፣ ሞቱን ያስባል፣ ሰማይን ያስባል፣ አርቆ ያስባል። መንግሥተ ሰማያት ደጅ ሆና ታመልጠዋለች። በወንድሞቻችን መካከል መንግሥተ ሰማያት አለች። በእህቶቻችን መካከል መንግሥተ ሰማያት አለች። በነዳያን መካከል መንግሥተ ሰማያት አለች። በተራበው ሰው ሆድ ውስጥ መንግሥተ ሰማያት አለች።
እርዳታ በሚፈልጉ ሰዎች አይምሮ ውስጥ መንግሥተ ሰማያት አለች። ባዘነ ሰው ውስጥ፣ በተቸገረ ሰው ውስጥ፣ በሚያለቅስ ሰው እንባ ውስጥ መንግሥተ ሰማያት አለች። በየደጃችን፣ በሕይወታችን፣ በስራ ቦታችን፣ በትምህርት ቤታችን፣ በየመንገዳችን መንግሥተ ሰማያት አለች። አያችሁ፣ መንግሥተ ሰማያትን ገሃነመ እሳትን መስራት የምንችለው እኛ ነን። በስራችን የምትወስነው እዚህ ሆነ ነው። እዚያ ሆነ አይደለም የሚወሰንልህ መንግሥተ ሰማያት ወይም ገሃነመ እሳት መግባት። አንተ ነህ በስራህ የምትወስነው። ብዙ ጊዜ ሩቅ መስሎን ይሄ በእጅ የያዙት ወርቅ እንደሚባለው እንደ መዳብ ይቆጠራል እንደሚባለው እጃችን ላይ ያሉትን ወርቆች እንደ መዳብና እንደ ኩበት ቆጥረን መንግሥተ ሰማያት የምታመልጠን ለዚህ ነው። በመካከላችን ናት መንግሥተ ሰማያት። ክርስቶስ እነሆ በመካከላቸው ነበር፣ ለጊዜው በመካከላችሁ ናት ብሎ የተናገረው ስለ ራሱ ነበር። ይህንን ደግሞ መተርጉማኑ እንዲህ ብለው ገልጠውታል። ወነዋ ይሰመያ ለአስተርእዮቱ መንግሥተ ሰማያት። እነሆ መገለጡን ራሱ መንግሥተ ሰማያት ብሎ ይጠራታል። ማስተማሩ መንግሥተ ሰማያት ነው። ተአምራቱ መንግሥተ ሰማያት ነው። ቃሉ መንግሥተ ሰማያት ነው። በመካከላቸው ዝም ብሎ ማለፉ ራሱ መንግሥተ ሰማያት ነው። ይህንን መገለጥ መንግሥተ ሰማያት ብሎ ይጠራዋል። ይህንን ቃል ራሱ የሰማነው በጌታችን መገለጥ ነው። መንግሥተ ሰማያት የሚለውን ቃል የሰማነው ከዚያ በፊት የለም። መጽሐፍ ቅዱስ ላይ ብታነቡት መንግሥተ ሰማያት የሚለውን ከቅዱስ ዮሐንስ መጥምቅ አስቀድሞ የለም። አዲስ ቃል ነው ዮሐንስ የተናገረው። ለምን? ልክ ክርስቶስ ሲመጣ ነው ይሄ ቃል የሚነገረው። ለምን? መንግሥተ ሰማያት ክርስቶስ ስለሆነ፣ የሰማያት መንግሥት ክርስቶስ ስለሆነ፣ ምንኖር ሰው ምንኖረው እሱ ስለሆነ፣ ብርሃን የምንለው እሱ ስለሆነ፣ ጌጣችን እሱ ስለሆነ፣ ውበታችን እርሱ ስለሆነ፣ ልብሳችን ምግባችን እሱ ስለሆነ፣ የመጀመሪያው መንግሥተ ሰማያት የሚባለው ክርስቶስ ነው፣ የጌታ መገለጥ። ሁለተኛ መንግሥተ ሰማያት የምትባለው ወንጌል ናት። መጀመሪያ መንግሥተ ሰማያት ክርስቶስ ነው አልኳችሁ። መንግሥተ ሰማያት ማን ነው አልኳችሁ? መጀመሪያ ክርስቶስ። በኋላ ጠይቃለሁ፣ በደንብ ስሙኝ። ሁለተኛ መንግሥተ ሰማያት ወንጌል ናት። ወንጌል መንግሥተ ሰማያት ተብላ ትጠራለች። ለምንድን ነው ወንጌል መንግሥተ ሰማያት ተብላ የምትጠራው ቢባል መንግሥተ ሰማያት ማለት የሰማያት ግዛት ሕግ ማለት ነው ብያቸዋለሁ። ወንጌል የሰማያት ሕግ ናት። ወንጌል የሰማይ ሕግ ናት። ወንጌል የሰማይ መመሪያ ነው። የሰማይ ሰነድ ነው። መለኮታዊ ሰነድ ነው። መለኮታዊ ፈቃድ ነው። የንጉሥን ፈቃድ የንጉሥን ትእዛዝ የያዘች ሕገ መንግሥት ናት ወንጌል ማለት። የሰማዩ መንግሥት ወንጌል፣ የሰማይ ኑሮ ወንጌል፣ በዚህ ምድር እየኖርን እንደ መላእክት የምንኖርበት ሕግ ነው ወንጌል ማለት። እንኳን ወንጌል ኦሪት ራሷ ሥርዓተ መላእክት ሥርዓተ ሰማይ ተብላ ትጠራለች። በሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ እንደተናገረው የሰማይ ሥርዓት ነው፣ እንደ መላእክት የመሆን ሕግ ነው። የተከበራችሁ ክርስቲያኖች፣ ማንም ሰው ወንጌልን ቢመረምር ይሄ ዓለም በራሱ ጦርነት የሚባል ነገር አያስተናግድም። በፍጹም ይሄ መጣላት የሚባለውን ነገር፣ ጭካኔ የሚባለውን ነገር፣ ርኩሰት የሚባለውን ነገር አያስተናግድም። ዓለም ወንጌልን እየተወ የእግዚአብሔርን ሕግ እየተወ ስለመጣ ከአራዊት እያነሰ መጣ። አራዊት እስካሁን ሕጋቸውን አልተውም። ጅብ ስጋ ነው የሚበላው፣ ድሮም አሁንም ስጋ ነው የሚበላው። ሳር አይነጭም፣ ጅብ ይሞታል። ሕጉን አልቀየረም። አናብስት እንደዚያው፣ አናምርት እንደዚያው፣ ነምሮች፣ አንበሳዎች እንደዚያው። እኛስ ሕግ ለውጠናል፣ ሕግ ቀይረናል፣ የየራሳችንን ሕግ አውጥተናል። ሌላው ቀርቶ በዚሁ በቤተ ክርስቲያን ሆነን እንኳን የየራሳችንን ነገሮች እንሾማለን። የራሳችን አጥማቂ እንዲኖረን፣ የራሳችን ባህታዊ እንዲኖረን፣ የራሳችን ቄስ የብቻ እንዲኖረን፣ የራሳችን ቤተክርስቲያን የብቻ የግላችን እንዲኖረን፣ የራሳችን ቦታ እንዲኖረን፣ የራሳችን ወንበር የብቻ ማስቀደሻ የብቻ እንዲኖረን፣ የየራሳችንን የግል 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 እነዚህ ነገሮች ከህብረት ይነጥላሉ። ሰው እንድጠላ ያደርጋሉ። ሰው እንዳትወድ ያደርጋሉ። ከህብረቱ ትርጉም ህብረት ነው፣ አንድነት ነው። እዚህ ፕሮፌሰር የለም፣ ዶክተር የለም፣ መሐንዲስ የለም። ሁላችንም መሬት ላይ ተጎዝጉዘን ለእግዚአብሔር ክብር እንሰጣለን። ቤተክርስቲያን ይህን ታደርጋለች። ህብረት የሚባለው ይሄ ነው። አንድነት የሚባለው ይሄ ነው። ሰው ግን ይሄን ይጠላል፣ ይሄን አይፈልግም። ስለዚህ የራሱን ህግ ማውጣት ይፈልጋል። ከዚያስ ይመጣና ይጠይቃል። እኔ የምለው መምህር ነው እንደዚህ ባደርግ እኔ ቤተክርስቲያን ስመጣ ትንሽ ያመኛል፣ ይህ ሰውም ጫጫታውም ግርግሩም ትንሽ ስለሚረብሸኝ እንደው ቤቴ ሆኜ ጸሎት ባረግ የሚል ሰዋል።
ቤታችን ሆነን የምናደርገው ጸሎት የተፈቀደ አለ። ከቤተ ክርስቲያን ግን ከአቅም ማነስ በጉልበት መድከም መራመድ ባለመቻል በህመም በተለያየ ምክንያት ካልሆነ በስተቀር ከቤተ ክርስቲያን ውጪ የሚሰሩ ነገሮች በአጠቃላይ ወንጀሎች ናቸው። ማለት ቤተ ክርስቲያን ውስጥ ሊደረጉ የሚገባቸው ነገሮች ቤተ ክርስቲያን ውስጥ ብቻ የሚፈቀዱ፣ ታቦት የሚፈቀደው ቤተ ክርስቲያን ውስጥ ብቻ ነው። መቁረብ የሚፈቀደው ቤተ ክርስቲያን ውስጥ ብቻ ነው። መጠመቅ የሚፈቀደው የልጅነት ጥምቀት መጠመቅ የሚፈቀደው ቤተ ክርስቲያን ውስጥ ብቻ ነው። በጣም ብዙ ነገሮችን የየግላችን እናደርጋለን። ወንጌልን ህግ ማድረግ አንፈልግም። ወንጌልን መመሪያ ማድረግ አንፈልግም። ትልቁ ችግር ይሄ ነው። ከብዙ ነገሮች ጋር የምንጋጨው ለዚህ ነው። በጣም ብዙ ሰው ከወንጌል እየወጣ ስለሆነ ወንጌልን ለመስማት ፈቃደኛ ጭምር ስላልሆነ በዚህ ምክንያት የሚታወከው ለዚያ ነው። አለት ላይ አልቆምንም። ብዙዎቻችን አሸዋ ላይ ነው ያለነው። አሸዋ ላይ ሚንሸራተት አሸዋ ላይ እንደነግጣለን። በቤተክርስቲያን ጉዳይ አንድ አጀንዳ ሲመጣ እንታወካለን፣ እንደነግጣለን፣ አንጸናም። ለምን? አለት ወንጌል ላይ አልቆምንም፣ አለት ክርስቶስ ላይ አልቆምንም። ትልቁ ችግር እሱ ነው። ቤተክርስቲያን ወንጌል ያልሰበከችበት ጊዜ የለም፣ ያልተናገረችበት ጊዜ የለም። ነገር ግን እኛ መስማት አንፈልግም። ከዚያስ እዚህ የነበረው ሰው መምህሩ ገና ርዕሱን እንደተናገረ ትቶ ይሄድና ውጭ ሆኖ ቤተክርስቲያን እኮ ወንጌል አትሰብክም ይላል። አልሰማም እኮ ያ ሰው የስቅለት አልመጣም። ያ ሰው በሰሙነ ሕማማት አልነበረም። ያ ሰው የቤተክርስቲያኗን ጉልላት ቀና ብሎ አላየው። ያ ሰው ይሄ ድምፅ የሚያሰማው የቤተክርስቲያኗ ዙሪያ ከፈፍ እነዚህ ነገሮች ምን እንደሚናገሩ አላየም። ያ ሰው ቅዳሴ አላስቀደሰም። በግ ክርስቶስ አማናዊው በግ የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው በግ ክርስቶስ ስጋና ደም እንደምትፈትት ይህችን ቤተክርስቲያን አልሰማትም። ትኩስ ስጋና ትኩስ ደም ዕለት ዕለት እንደምታቀርብ አልሰማትም፣ አላያትም፣ አላወቃትም። በሚያስደንቅ ተአምር ዕለት ዕለት ህብስትና ወይን አቅርባ ስጋና ደም አድርጋ የምትሰጥ ይቺ ቤተ ክርስቲያን ብቻ ናት። ትኩስ ስጋ የምትሰጥ ትኩስ ደም ነፍስ የተለየው መለኮት የተዋሃደው ስጋና ደም የምትሰጠው ይቺ ቤተ ክርስቲያን ብቻ ናት። አሐዱ አብ ቅዱስ ብላ ቀጥ ብላ ከምእመናን ጋር ምእመናንን አሳትፋ አሜን አሜን እያልን አቤቱ ይቅር በለን እያልን ምስለ መንፈስከ እያልን እየተሳተፍን ህብስትና ወይን ስጋና ደም የሚሆንባት ይቺ ቤተክርስቲያን ብቻ ናት። ከዚህ በላይ ተአምር የለም። ከዚህ በላይ አስደናቂ ነገር የለም። ግን አላወቃትም፣ አልተረዳትም ቤተክርስቲያን። ከዛ ይወጣና ቤተክርስቲያን ወንጌልን አልሰበከችም፣ ክርስቶስን አታውቀውም ይላል። እየኖረችው ህይወት አድርጋ እየሰጠች ስጋውን እየፈተተች እንዴት አታውቀውም ይባላል? ነው ፍትሃዊ ለመሆን እንኳን ቢሞከር ነው የምላችሁ እኮ። ወንጌል መንግስተ ሰማያት ናት። በቤተክርስቲያን አንድ ስርዓት አለ። ቅዳሴው መሃል ላይ የምትሰሙት ነዋ ወንጌል መንግስት፣ እነሆ የመንግስት ወንጌል ብሎ ካህኑ ለንፍቁ ቄስ ለካህኑ ይሰጠዋል፣ ለዲያቆኑ ይሰጠዋል። ዲያቆኑ እንዲህ ይላል፣ ነሱስ መቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ሁለቱም መንግስት ብለው የጠሩት ወንጌልን። ወንጌል የእግዚአብሔር መንግስት ናት። በነገራችን ላይ ወንጌልን ስትሰሙት ብቻ አይደለም፣ ስትዳስሱት ህይወት አለው። ታሪክ አይደለም፣ ተራ ታሪክ አይደለም፣ ተራ የዓለም ታሪክ አይደለም። ወንጌል ህይወት ነው፣ እሳት አለው። ስትዳስሱት፣ ስትሰሙት፣ ስትነኩት፣ ልታነቡት፣ ስትገልጡ፣ ስታዩት ይኸውላችሁ ዝም ብሎ እንደ ተራ መጽሐፍ አይደለም የምትገልጡት። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እነዚህን ስታነቡ ልክ የፍቅር እስከ መቃብር እንደምታነቡት አይደለም፣ ወይም ፊክሽን መጽሐፍት እንደምታነቡት አይደለም፣ ስክሪፕት እንደምታነቡት አይደለም። የሰማይ መልእክት ነው። የሰማይ መልእክት ነው። የእግዚአብሔር መልእክት ነው። ብስራት ነው። ዲያብሎስ እንደሞተ አዳም እንደዳነ ወልደ እግዚአብሔር እንደነገሰ የምትናገር ደስታ ናት፣ የምስራች ናት። ሁል ጊዜ ትኩስ ሆኖ የሚባርክ ቃል የያዘ ነው ወንጌል። መንግስት የሚባለው ለዚህ ነው። መንግስተ ሰማያት የሚባለው ለዚህ ነው። ራሱ ጌታም እንደገለጠው በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ የመንግስቱን ወንጌል እየሰበከ ብሎ ማቴዎስ ይገልጠዋል። የመንግስቱን ወንጌል ይላል። የእግዚአብሔር ጉዳይ የተጻፈባት ወንጌል መንግስተ ሰማያት ተብላ ትጠራለች። ራሷ መንግስተ ሰማያት ናት። እንደገና ደግሞ መንግስተ ሰማያት ታስገባለች። በዚህ ምክንያት ወንጌል መንግስተ ሰማያት ትባላለች። የመጀመሪያ መንግስተ ሰማያት ክርስቶስ ነው አልኳችሁ። ሁለተኛ መንግስተ ሰማያት ወንጌል ናት። ሶስተኛ መንግስተ ሰማያት የምትባለው ልጅነት ናት። ወይም ለእናንተ እንዲገባችሁ መንግስተ ሰማያት ማለት ክርስትና ነው። እስኪ በሉ መንግስተ ሰማያት በሉ። ክርስትና ነው። መንግስተ ሰማያት ምንድን ነው አልኳችሁ?
ሶስተኛው ማለት ነው ክርስትና መንግስተ ሰማያት ነው። ክርስትና ማለት ምን ማለት ነው ሲባል ኦርቶዶክሳዊነት ራሱ መንግስተ ሰማያት ነው። ይህን በደንብ ልትጠብቁት ያስፈልጋል። ኦርቶዶክሳዊነት መንግስተ ሰማያት ነው። ምን ማለት መሰላችሁ? ኦርቶዶክሳዊ የሚኖረው መንግስተ ሰማያት እንደሚገባ ሰው ነው የሚኖረው። እንዴ ተማሪ ዩኒቨርሲቲ እንደሚገባ ሆኖ ነው የሚማረው እኮ። የሃይስኩል ተማሪ ፕሪፓራቶሪ ተማሪ እኮ ምንም ይሁን ምን ዩኒቨርሲቲ እንደሚገባ ካምፓስ ጆይን እንደሚያደርግ አስቦ ነው እኮ የሚያጠናው፣ የሚማረው፣ የሚፈተነው። ክርስቲያን እንደዛ ነው የሚኖረው። መንግስተ ሰማያት እንደሚኖር ነው የሚያስበው፣ እንደሚወርስ ነው የሚያስበው፣ እንደሚገባ ነው የሚያስበው። ስለዚህ የመንግስተ ሰማያትን ሕግ የሰማያትን ሕግ መጠበቅ አለበት ማለት ነው። እንደሱ ነው የሚኖረው። ስለዚህ ኦርቶዶክሳዊነት የትም ቦታ ብትሆን አንተ ያለኸው መንግስተ ሰማያት ነው። ምድረ በዳ ብትሰደድ፣ የሰው ሀገር ብትሰደድ፣ መርከብ ላይ ብትሆን፣ አውሮፕላን ላይ ብትሆን ያለኸው መንግስተ ሰማያት ነው። ምክንያቱም ክርስቲያን ነህ አንተ። ስራ ቦታ ብትሆኑ ያላችሁት መንግስተ ሰማያት ነው። ምክንያቱም አንተ ኦርቶዶክሳዊ ነህ። ትምህርት ቤት ውስጥ ተቀምጠ እየተፈተንክ ኦርቶዶክሳዊ ነህ። የትም ቦታ ብትሆን፣ የትም ብትሄድ፣ በመንገድ ብትጓዝ የምትኖረው እንደ ክርስቲያን ነው። ሰው አያየኝም ብለህ ምንም ነገር አታደርግም። ለምን? አንተ የመንግስተ ሰማያት ሰው ነህ። ለመንግስተ ሰማያት የምትጠበቅ ሰው ነህ። ሰው በሌለበት አትበድልም፣ ሰው ባለበትም አትበድልም። አንድ አይነት ነህ። አየህ፣ የሚያይህ አምላክ አለ፣ የምታምነው አምላክ አለ፣ የሚጠብቅህ አምላክ፣ የሚጠብቅሽ አምላክ አለ። ደጁን ከፍቶ ልክ አቡነ ተክለ ሃይማኖት ቤታቸውን ከፍተው ደጃቸውን ከፍተው እኔ ቤቴን ከፍቼ እንደወጣሁ አንተም የሰማዩን በር ከፍተህ ጠብቀኝ እንዳሉ ሁሉ ተከፍቶ የሚጠብቅህ በር አለ። የምትኖረው እንደዚህ። ክርስትና መንግስተ ሰማያት ነው። ኦርቶዶክሳዊነት መንግስተ ሰማያት ነው። ለዚህ ነው ለምን እንገፋለን? መንግስተ ሰማያት ውስጥ እኮ እንባ የለም። ለምን ሰውን ታስለቅሳላችሁ? መንግስተ ሰማያት ውስጥ እኮ መፈናቀል የለም። ለምን ሰው እናፈናቅላለን? መንግስተ ሰማያት ውስጥ እኮ ሞት የለም። ለምን ሰው እንገላለን? መንግስተ ሰማያት ውስጥ እኮ መለያየት የለም። ለምን እንለያያለን? መንግስተ ሰማያት ውስጥ ጠብ የለም፣ ጥል የለም፣ ብሔርተኝነት የለም። ለምን እዚህ እንለያያለን? አያችሁ መንግስተ ሰማያትን የተረዳንበት መንገድ ይህን ኦርቶዶክሳዊነት ራሱ ክርስትና ልጅነት መንግስተ ሰማያት ተብሎ ይገለጣል። ለምሳሌ አቡነ ዘበሰማያትን ስንደግም እንዲህ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ከዛስ መንግስት ትምጣ የሚለውን የእኛ ሊቃውን ሲተረጉሙ ልጅነት ትሰጠን ማለት ነው። እስኪ በሉ ልጅነት በሉ። ትሰጠን። ልጅነት ማለት ክርስትና ማለት ነው። ክርስትና ይሰጠን ማለት እንዴት ተሰጥቶን የለ እንደ ቢባል እንድንኖረው፣ በተግባር እንድንገልጠው፣ በስራ እንድንገልጠው፣ እንዳናስመስልበት፣ እንዳንቀልድበት፣ ለኮታ እንዳንጠቀምበት። በጣም ብዙ ሰው ኦርቶዶክሳዊነትን የሚጠቀመው ለመቀበሪያ ነው የሚጠቀመው። አንዳንዱ ስላሴ ለመቀበር፣ ያም ካልሆነ የሆነ ቦታ እንዳያጣ የሆነ ቦታ ለመቀበር ሬሳው የት እንደሚገባ ቀድሞ አስቦ የሚያሳስበው ያኛው የዘላለሙ ሰዓት አይደለም። የሚያሳስበው ይሄ ጊዜያዊ ሞት ነው። ኮታ አይደለም ኦርቶዶክሳዊነት፣ ህይወት ነው። ቁጥር አይደለም ኦርቶዶክሳዊነት፣ ህይወት ነው። ጊዜያዊ አይደለም ኦርቶዶክሳዊነት፣ ዘላለማዊ ነው። ውሸት አይደለም ኦርቶዶክሳዊነት፣ አማናዊ ነው። እውነት የሚገለጥበት ነው ኦርቶዶክሳዊነት። መንግስተ ሰማያት ነው እሱ። ምክንያቱም በመንግስተ ሰማያት ውስጥ የሚኖረው እውነት ብቻ ነው፣ ብርሃን ብቻ ነው፣ የእግዚአብሔር የሆነ ብቻ። ስለዚህ ኦርቶዶክሳዊነት ራሱ መንግስተ ሰማያት እና መተርጉምን ይሰማያ ይላሉ መተርጉማን። መተርጉምን ይሰማያ ለትምጻ መንግስት ከሱታፌ መንፈስ ይላል። ተርጓሚው መንግስት ትምጣ የምትለዋን የልጅነት አንድነት ክርስትና ናት ብሎ ተርጉሞታን ይላሉ። መንግስተ ሰማያት ማለት ክርስትና ነው። አንደኛ መንግስተ ሰማያት ክርስቶስ ነው። ሁለተኛ መንግስተ ሰማያት ወንጌል ነው። ሶስተኛ መንግስተ ሰማያት ክርስትና ነው። አንደኛ መንግስተ ሰማያት ማን ነው አልኳችሁ? ሁለተኛ መንግስተ ሰማያት ወንጌል፣ ሶስተኛ መንግስተ ሰማያት ክርስትና፣ አራተኛ መንግስተ ሰማያት የሚባለው የንስሐ ህይወት ነው። መንግስተ ሰማያት የሚባለው ወይም በሌላ አገላለጥ መንፈሳዊ ህይወት ወይም ረቂቅ ህይወት። ለምሳሌ ሰው ንስሐ ሲገባ የሚኖረው የመንግስተ ሰማያት ህግ እየተገበረ ነው የሚኖረው። ካህኑ እንዳዘዘው ብቻ ይኖራል፣ ቀኖናውን ይፈጽማል። ለምሳሌ አንድ ሰው ለንስሐ አባቱ ቀኖናውን ተናግሮ ነፍስ አባቱ ቀኖናውን ይሰጠዋል። ከዚህ ተነስቶ ሞያሌ ቢሄድ በየመንገዱ ነፍስ አባቱ የሰጡትን ቀኖና ያስባል፣ ይፈጽማል። ጾም ከሆነ ለምሳሌ አጠገቡ ሰዎች አሉ፣ ስጋ ይበላሉ፣ ቆሎ ያኝካሉ። እሱ ግን ጾመኛ ነው፣ አይበላም። ነፍስ አባቱ ያዩታል እንዴ?
አያዩት። የሚተዳደረው በማን ሕግ ነው? በእግዚአብሔር ሕግ ነው፣ በሰማይ ሕግ ነው፣ በመንግሥተ ሰማያት ሕግ ነው። ለካህኑ አሁን አንድ ሰው እንደው ከእናንተ መካከል አድርጋችሁ የምታውቁ ከሆነ ይቅር ይበላችሁ። በእውነት 100 ስገድ ተብሎ ተመልሶ መጥቶ ያው 100ውን ሰግቼዋለሁ ጥጥት አድርጌዋለሁ፣ ግን አንድ ሳይሰግድ እንደዚህ ብሎ የሚዋሻለ ለነፍስ አባቱ? ነፍስ አባት ባያዩአችሁ ማን ያያቸዋል? ለነፍስ አባታችሁ ስልጣን የሰጣቸው ማን ነው? በምድር ያሰራችሁት በየት የታሰረ ይሁን፣ በምድር የፈታችሁት በየት የተፈታ ይሁን። የሰማይ ስልጣን፣ የሰማይ ስልጣን፣ የሰማይ ሕግ ካህኑ ላይ አለ። የሰማይ መንግስት ካህኑ ውስጥ አለ፣ ክህነት ውስጥ አለ። የሰማይ መተዳደሪያ፣ የሰማይ ደንብ፣ የሰማይ ሰነድ፣ የሰማይ መኖሪያ ካህኑ ውስጥ አለ፣ ክህነት ውስጥ አለ። በዚያ ክህነት ተጠቅሏል። ቁልፉ የካህኑ ክህነት እጅ ላይ አለ። ያ ሕግ የሰማይ ሕግ ነው። እሱ መንግሥተ ሰማያት ይባላል። የንስሐ ሕይወት መንግሥተ ሰማያት ይባላል። እንዲያ ስትኖር ሁሉን ትተዋለን። ስንቀጣ፣ በቀኖናችን ስንኖር፣ ስንሰግድ፣ ስንጾምና ስንጸልይ፣ የታዘዝነውን ስናደርግ እንደ መላእክት እንሆናለን። እሱ የሰማይ ሕግ ይባላል። መንግሥተ ሰማያት ነው። ለዚህ ነው መንግሥተ ሰማያት ቀርባለችና ምን በሉ ንስሐ ግቡ። አዎ ራሷ ንስሐ መንግሥተ ሰማያት ናት። መግባት የሚለው ራሱ የሚያጠይቀው መግባት በሚለው ቃል የሚገለጥበት ምክንያት ሰው በንስሐ ምክንያት መንግሥተ ሰማያት መግባት ስለሚችል ነው። የንስሐ ሕይወት መንግሥተ ሰማያት ይባላል። አምስተኛ ከጊዜ አንጻር መንግሥተ ሰማያት ቤተ ክርስቲያን ናት። የመጀመሪያው መንግሥተ ሰማያት ወንጌል፣ መንግሥተ ሰማያት ክርስቶስ። ሁለተኛ መንግሥተ ሰማያት ወንጌል። ሶስተኛ መንግሥተ ሰማያት ክርስትና። አራተኛ መንግሥተ ሰማያት የንስሐ ሕይወት። አምስተኛ መንግሥተ ሰማያት ቤተ ክርስቲያን። ደግመውና እጠይቃችኋለሁ። አንደኛ መንግሥተ ሰማያት ክርስቶስ ነው። ሁለተኛ መንግሥተ ሰማያት ወንጌል ናት። ሶስተኛ መንግሥተ ሰማያት ክርስትና ናት። አራተኛ መንግሥተ ሰማያት የንስሐ ሕይወት ናት። አምስተኛ መንግሥተ ሰማያት ቤተ ክርስቲያን ናት። አንደኛ መንግሥተ ሰማያት ማን ነው አልኳችሁ? ክርስቶስ። ሁለተኛ መንግሥተ ሰማያት ወንጌል። ሶስተኛ መንግሥተ ሰማያት ክርስትና። አራተኛ መንግሥተ ሰማያት የንስሐ ሕይወት። አምስተኛ መንግሥተ ሰማያት ቤተ ክርስቲያን ናት። ቤተ ክርስቲያን ሲባል ከአጥሯ ከቅጽሯ ጀምሮ እስከ ውስጥ ድረስ ያለው የመንግሥተ ሰማያት የቤተ ክርስቲያን ክፍል መንግሥተ ሰማያት ተብሎ ነው የሚታወቀው። አሁን እዚህ ግቢ እዚህ ቅጽር የምታዘው ቤተ ክርስቲያኗ ናት። ውጩን ብቻ አይደለም ምላችሁ፣ ውጩ መንፈሳዊ ነው፣ ረቂቅ ነው። በሌላው ማዘዝ አትችልም፣ ምክንያቱም ስልጣን የሥጋውያን መሪዎች የሥጋውያን መንግስታት ስለሆነ። እዚህ ግን ቤተ ክርስቲያን ታዛለች። ይሄ ብቻም አይደለም። ቤተ ክርስቲያን ከቅጽሯ ጀምሮ ከበሯ ጀምሮ ከግቢው በር ከአጥሩ በር ጀምሮ እስከ መቅደሱ ውስጥ የሚቆጣጠሯት መላእክት ናቸው። የሚጠብቋት መላእክት ናቸው። እንደ ሻሽ የሚነጠፉባት፣ እንደ ቅጠል የሚረግፉባት፣ ቅዳሴ ሲቀደስ በተለይ ይሄ ብቻም አይደለም። ማናያቸው ቅዱሳን የበቁ ቅዱሳን ቆመው ከኛ ጋር የሚያስቀድሱባት፣ ስጋውንና ደሙን የሚቀበሉባት ናት ቤተ ክርስቲያን። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከኛ ጋር ምንም ኃጢአተኞች ብንሆንም አብረው የሚቆሙባት ስፍራ ናት ይህች ቤተ ክርስቲያን። ማናያቸው ቅዱሳን የሞቱ የምንላቸው ያ ማለት በሕይወተ ሥጋ የሌሉ ግን በአጸደ ነፍስ በገነት ያሉ ቅዱሳን ከኛ ጋር የሚገኙባት ናት ቤተ ክርስቲያን። የጌታ አካል ያለባት ክርስቶስ በራስነት ያለባት ናት ቤተ ክርስቲያን። እንደምታውቁት የቤተ ክርስቲያን ራስ የሚባለው ክርስቶስ ነው። ራስ ማለት ራስ ቅል ማለት አይደለም። ሴንትራል ነርቨስ ሲስተም የሚባለው ነው። ባዮሎጂካሊ ሴንትራል ነርቨስ ሲስተም ተብሎ የሚጠራው የአንጎላችን ክፍል በሞተር ኒውሮንና በሴንሰር ኒውሮን አማካኝነት መልእክት የሚቀበልና ውሳኔ የሚሰጥ ነው። በሴንሰር ኒውሮን አማካኝነት መልእክት ይቀበላል፣ በሞተር ኒውሮን አማካኝነት ውሳኔ ይሰጣል። ይሄ መሃል ያለው ሴንትራል ነርቨስ ሲስተም ልክ ኮምፒውተራችን ላይ እንዳለው እንደ ሲፒዩ እንደ ሴንትራል ፕሮሰሲንግ ዩኒት ልክ እንደዛ ክርስቶስ መልእክት ይቀበላል። ከማን? ከቅዱሳን። ከማን? ከካህናት። ከማን? ከእናንተ። ከዛስ ውሳኔ ይሰጣል። ለምን? ፈራጅ ስለሆነ፣ ዋና ስለሆነ። ራስ የሚለው አምላክ መሆኑን ጭምር የሚያሳይ ነው። የባህሪ አምላክ መሆኑን ጭምር የሚያሳይ ነው። እርሱ የሚገኝበት፣ ዳኛ የሚሆንበት፣ የሚፈርድበት፣ የሚቀጣበት፣ ክህነት የሚሰጥበት። ለዚህ ነው ክርስቶስ ሊቀ ካህናት ተብሎ ሲጠራ አንዳንዶቹ እንደሚያስቡት አሁን በመቅደስ ውስጥ ገብቶ የሚያገለግል የሚመስላቸው ሰዎች አሉ። ሎቱ ስብሐት። ሊቀ ካህናት ማለት የካህናት አለቃ ማለት አንድ ጊዜ
በመስቀል ራሱን መስዋዕት አድርጎ የሰጠ ከዚያስ ያ መስዋዕት አድርጎ የሰጠው መስዋዕት ለዘላለም እየተሰዋ እየቀረበ የሚኖር ማለት ነው። አንደኛ። ሁለተኛ ካህናትን ለዚህ መስዋዕት አቅርቦት የመረጠ ማለት ነው፣ የሾመ ማለት ነው። አለቃቸው ነው። በሰይፍ ሊቆርጣቸው ይችላል ካልራራ በስተቀር፣ ምክንያቱም አለቃቸው ነው። የካህናት አለቃ ማለት ይሄ ክርስቶስ የሚገኝባት ይቺ ቤተክርስቲያን መንግሥተ ሰማያት ተብላ ትጠራለች። አባ ጊዮርጊስ ዘጋስጫ እንዲህ ብሎ ይገልጣን በሰዓታት ወባቲ ይላል። ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርአያ ዘበሰማያት ይላል። ለዚህች ቤተክርስቲያን የመላእክት ስርዓት አላት። አርአያ ዘበሰማያት ወይም አርአያ ዘበሰማያት፣ ሁለቱም ተናቦም ሳይናበብ ይሆናል ለሊቃውንቱ ነው። በሰማያት ያለ መልክ አምሳል ያላት የመላእክት ስርዓት ያላት ቤተክርስቲያን ናት ይቺ ቤተክርስቲያን። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተክርስቲያን የሰጠን አምላክ አመስግኑ። ቀጥሎ እንዲህ ይላል፣ ቤተክርስቲያን እሰ ይላል ትትሜሰል በጽርሐ አርያም ዘላዕሉ ይላል። ቤተክርስቲያን ግን የምትመሰለው በላይ ባለው በአርያም አዳራሽ ማለት ነው። አርያም ማለት ምጡቅ ከፍ ያለ የከፍታ ጥግ መጨረሻ ማለት ነው። አርያም ማለት ልዕልት ማለት ነው። ቤተክርስቲያን ከፍ ያለች ናት። በዚህ ምድር ትኖራለች። የምትሰራው ግን ለሰማይ ነው። የምትሰራው ለሰማይ ነው። የምትሰራው ለከፍታ ነው። የምትሰራው ለዘላለም ሕይወት ነው። ተልእኮዋም ይሄ ነው። እዚህ ምድር ግዙፍ ነገር ስለሚያስፈልግ ግዙፍ የሆነ አገልግሎት፣ የሚታይ አገልግሎት፣ የሚጨበጥ አገልግሎት፣ የሚዳሰስ አገልግሎት፣ የሚሸተት አገልግሎት፣ በአምስቱ የስሜት ህዋሳቶቻችን የምናውቃቸውን አገልግሎት ትሰጠናለች። በዚህኛው አገልግሎት ረቂቅ የሆነውን የማይታየውን ዘላለማዊ ሕይወት ትሰጠናለች። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተክርስቲያን መንግሥተ ሰማያት አሁን ያላችሁት መንግሥተ ሰማያት ነው። አሁን ያላችሁት መንግሥተ ሰማያት እንዳትጠራጠሩ። ማንም ሰው ይሄን ቦታ ሲረግጥ ጌታ እኮ እንዲህ ነው ያለው፣ ለዘመጻ ሀቤየ ኢይሰድዶ ወያወጽኦ አፍአ፣ ወደ እኔ የመጣውን ወደ ውጭ አላስወጣው። ምን ማለት ነው? ወደ እኔ የመጣውን ወደ መንግሥተ ሰማያት የመጣውን ማለት ብቻ እንዳይመስላችሁ። እዚያማ አንድ ጊዜ ከገባችሁ አትወጡም። ቤተ ክርስቲያን የመጣው ሰው ቤተ ክርስቲያን በገባበት ቅጽበት መንግሥተ ሰማያትን የሚገባበትን ቁልፍ ያገኛል። ክብርና ምስጋና ለአምላካችን ይሁን። ይሄን ኪዳን የሰጠናል። የተከበራችሁ የእግዚአብሔር ልጅ፣ እቺ ቤተ ክርስቲያን በተለያዩ ምክንያቶች ልጠራችሁ ትፈልጋለች ነው ተስፋ እንዲሆናችሁ። ቤተክርስቲያን እዚህ ስትገቡ በጣም ብዙ ነገር፣ እውነቴን ነው የምላችሁ፣ በጣም የማትጠብቋቸው ነገሮች ይከሰታሉ። እዚህ ስትሆኑ የማትጠብቁት ነገር። አሁን እናንተ እንማራለን ብላችሁ ገድለ ተክለ ሃይማኖት ትርጓሜ እንሰማለን ብላችሁ ነው የመጣችሁት። ካሰባችሁት በላይ ሌላ ብዙ በረከት ተቀብላችኋል። የነካችሁ ሰው ቅዱስ ይኖራል። የሚስማችሁ በልብሱ ጫፍ ሲያልፍ እናንተ የማታዩት የሚነካችሁ ቅዱሳን፣ ሕፃናቱን የሚባርካቸው፣ ግንባራቸውን የሚስማቸው፣ ለመሪነት እንዲበቁ፣ ለጵጵስና እንዲበቁ፣ ለቤተ ክርስቲያን ከፍተኛ አገልግሎት እንዲበቁ፣ ሀብታሞች ደግሞ ከሆኑ ሀብታቸውን ለቤተ ክርስቲያን እንዲጠቀሙ አድርጎ የሚባርኳቸው ቅዱሳን አሉ። እዚህ ማናያቸው። ከእኔ ጋር ቅዱስ ጳውሎስ ይቆማል። እንደምነግራችሁ እኔ ኃጢአተኛ ብሆንም የምናገረው የእግዚአብሔር ቃል ነውና እነ ቅዱስ ጴጥሮስ አብረውኝ ይቆማሉ። ለምን? አንድ ቋንቋ ነው ማወራው፣ እርሱም የእግዚአብሔር ቃል ነው። ካህኑ ሲቀድስ ብቻውን አይደለም የሚቆመው። ምስጋናዋ ምን ይመስላችኋል? 24 ሰዓት የሚመሰግነው ለምን ይመስላችኋል? በመንግሥተ ሰማያት የምናመሰግነው ምስጋና ምሳሌ ነው። የማይቋረጥ ምስጋና፣ የማይነጥፍ ምስጋና፣ የማያልቅ የሚመስል ምስጋና። ያንን ስትመለከቱ የምን ምሳሌ ነው? በሰማይ ያለው ስርዓት፣ የመላእክት ስርዓት፣ የመላእክት ምስጋና። ያንን ስርዓት የምታሳይበት ነው። የቤተ ክርስቲያን መንግሥተ ሰማያት ነው። ጸጥ ትላላችሁ። እኔ እናገራለሁ፣ እናንተ ትሰማላችሁ። ሚንጫጫ የለም፣ ሚረብሽ የለም፣ ስልኩ ሚጮህ የለም። ብዙ ሰው ይገባል፣ ብዙ ሰው ይወጣል፣ ኮቴው ግን አይሰማም። ይሄ ምን ምሳሌ እንደሆነ ታውቃላችሁ? መንግሥተ ሰማያት ማለት እንደሱ ነው። ምስጋና ብቻ ነው የሚሰማው። እዚያ ምስጋና ብቻ ነው እንደ ጎርፍ የሚወርደው። የምስጋናው ድምፅ ብቻ ነው የሚሰማው። ቅዱስ 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 የሚለው ምስጋና ብቻ ነው የሚሰማው። እግዚአብሔርን የምናመልክበት የአምልኮት ምስጋና ብቻ ነው የሚሰማው እዚያ። የሚል የለም እዚያ፣ ከፍና ዝቅ የለም። ያ የተለየ ስፍራ ነው። ምስጋና ብቻ
ይደመጥበታል። ብርሃን ብቻ ይታይበታል። ደስታ ብቻ፣ ሐዘን የለም እዚያ፣ እንባ የለም እዚያ። የዚያ ምሳሌ ነው። ጸጥ ብለን ይሄ ሁሉ ሰው እያለ እንደው ይሄ ሰው ቀበሌ አካባቢ ቢሆን የወረዳ ምናምን ቢሆን ስንት ሰው እንጫጫን፣ ባካችሁ ዝም በሉ፣ ባካችሁ ስልካችሁን አጥፉ፣ ስንት መመሪያ ይኖራል። እዚህ እንደሱ የለም። ሁሉም ዝም ይላል። ምክንያቱም ያላችሁት መንግሥተ ሰማያት ነው። ክብርና ምስጋና ለአምላካችን ይሁን። የመጨረሻ መንግሥተ ሰማያት የሚባለው የዘላለም ሕይወት ነው። የመጨረሻው መንግሥተ ሰማያት አንደኛ ክርስቶስ ነው። ሁለተኛ መንግሥተ ሰማያት ወንጌል ናት። ሶስተኛ መንግሥተ ሰማያት ክርስትና ናት። አራተኛ መንግሥተ ሰማያት የንስሐ ሕይወት ነው። አምስተኛ መንግሥተ ሰማያት ቤተ ክርስቲያን ናት። ስድስተኛ መንግሥተ ሰማያት ዘላለማዊ ሕይወት ወይም የዘላለም ሕይወት ነው። ረቂቅ ነው። አንድ ቃል ብቻ ላንብላችሁ። ራእየ ዮሐንስ ምዕራፍ 21 ከቁጥር 22 ጀምሮ ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና ይላል። በቃ እዚያ ቦታ ስትሄዱ ይሄን ነው የምታገኙት። አሁን በሀገር ተመስሎ፣ በከተማ ተመስሎ፣ በብርሃን ተመስሎ የብርሃን መስታወት፣ የበረዶ መስታወት፣ የመስታወት ባህር፣ የብርሌ ባህር እንደዚህ እየተባሉ ይገለጣሉ መንግሥተ ሰማያት። በጣም ትልቁ ችግር ነቢያትም ሐዋርያትም የሚገጥማቸው ትልቅ ችግር አንድ ነው። በራእይ ያዩትን ለመጻፍ ይቸገራሉ ሁሉም። በነገራችን ላይ ራእይ ሲታይ ብዙዎቹ ሙተው ነው የሚያዩት። ራእይ ሲታይ ሙተው ነው። ለምሳሌ ቅዱስ ዮሐንስ ወንጌላዊ በጌታ ቀን በምን ነበርኩ ይላል? በመንፈስ ነበርኩ ይላል። ሙቷን ማለት ይሄኛው የዓለምን ነገር የሚያዳምጡት መስኮቶች ዝግ ይሆኑና ያኛው የውስጥ ብርሃን እሱ ነው ስዊች ኦን የሚደረገው፣ የሚበራው እሱ ነው። በዚያ ነው ራእዩን ማየት የሚቻለው። ዮሐንስ ብላችሁ ብትጠሩት ያኔ አቤት አይላችሁም። ለምን? ይሄ የሥጋ ጆሮ ተዘግቷል። ያኛው ጆሮ ይሰማል፣ ያኛው አይን ያያል። የውስጥ አይን፣ የመንፈስ አይን፣ የነፍስ አይን፣ የህሊና አይን እሱ ይበራል። ይሄኛው ግን ይዘጋል። ከዚያስ ከመላእክት ጋር ዓለምን በሙሉ ያዩት ይቃኙትና ልክ ከዚያ ተመልሰው ወደኛ ሲመጡ ያው ብዕርና ወረቀት ለማገናኘት ሲሞክሩ ቃሉ የለም። ምክንያቱም ያ የታየው በመንፈስ ነው። ያን ያዩት ሞተው ነው። ከዚያ ወደዚህ ምድር መጥተው ቃል ያጣሉ፣ ቋንቋ ያጣሉ። ትልቁ ችግር እሱ። ስለዚህ መንግሥተ ሰማያት በሚገባን ምሳሌ ሀገር፣ ከተማ ተብላ ትጠራለች እንጂ መቅደሷ በጉ ነው፣ እርሱም አምላኳ ነው። ከዛ ይቀጥልና ዮሐንስ እንዲህ ይለዋል፣ መቅደስ በእርሷ ዘንድ አላየሁም ይላል። እስኪ በሉ መቅደስ በሉ። በእርሷ ዘንድ አላየሁም። ረቂቅ ናት፣ ረቂቅ ናት። መቅደስ በውስጧ የለም። ይሄ ህንፃ መንግሥተ ሰማያት አይገባም። የፈለገ አሳምረን በወርቅና በብር በዕንቁ የሰራ ነው 12 ጉልላት 20 ጉልላት 93 ጉልላት እያልን የሰራናቸው አብያተ ክርስቲያናት ህንፃዎቹ መንግሥተ ሰማያት አይገቡም። ምንገባው እኛ ነን። ምንገባው በእነሱ ምክንያት በረከት እንቀበልባቸዋል። ዓለም ሲያልፍ እንደ ማንኛውም ቁስ እነዚህ አብያተ ክርስቲያናት አብረው ያልፋሉ። ዘላለማዊው አንተ ነህ። ማታልፈው አንተ ነህ። ማታልፈው አንቺ ነሽ። ዋጋችን ይግባል፣ ክብራችን ይግባል። ቤተክርስቲያን ለምን እንደምትፈልገን ይግባል። ህንፃ ለምን እንደሚሰራ ይግባል። መቅደስ ለምን እንደሚሰራ ይግባል። መቋሚያው ለኛ ነው፣ ጸናጽሉ ለኛ ነው። መቋሚያና ጸናጽል ከበሮ መንግሥተ ሰማያት አይገቡም። እኛ አመስግነንባቸው መንግሥተ ሰማያት እንገባለን። የምንለብሰው ካባ መንግሥተ ሰማያት አይገባም። አገልግለንበት መንግሥተ ሰማያት እንድንገባ ነው። ማተቡ መንግሥተ ሰማያት አይገባም። በማተቡ ሃይማኖታችንን ጠብቀን ኪዳናችንን ጠብቀን እንድንገባ ነው። አንዳንዱ ነገር ግልጽ ይሁንልን። አንዳንዱን ነገር እንወቀው፣ እንረዳው። በጣም ብዙ ነገሮችን በጣም እንደዚህ ዝቅ አድርገን የምናስባቸው፣ አንዳንዶችን ደግሞ ከፍ አድርገን የምናስባቸው እንደዚህ አይነት የተምታቱ የተዘበራረቀ አይነት ሀሳቦች አሉ። በደንብ እንወቅ። እዚያ መቅደስ የለም። ያ ረቂቅ ነው። መቅደሷ ማን ነው ከተባለ ራሱ ክርስቶስ። መኖሪያው ማን ነው ከተባለ ራሱ ክርስቶስ። የሚወረሰው ራሱ። እንዲያውም ቀጥሎ እንዲህ ይላል፣ ለከተማይቱም ይላል የእግዚአብሔር ክብር ስለሚያበራላት ይላል። የማን ክብር ስለሚያበራላት? ምን አይነት ይሁን የእግዚአብሔር ክብር? የእግዚአብሔር ክብር ምን አይነት ይሁን? መናገር ማንችለው አያችሁ። እዚያ ፀሐይ አይደለም ያለው፣ ጨረቃ አይደለችም፣ ከዋክብት አይደሉም። እዚያ ሻማ አይበራም፣ እዚያ ጧፍ አይበራም፣ እዚያ እነዚህ ፓውዛዎች አይበሩም። እዚያ የፈለገ የሆነ ኤሌክትሪሲቲ ተጠቅመን ፓወር ያላቸው ነገሮች ተጠቅመን አናበራም። እዚያ የሚያበራው የማን ክብር ብቻ ነው?
እግዚአብሔር ክብር ለዛ ሁላችንንም ያብቃን። ይቀጥልና እንዲያውም መብራቷም በጉ ስለሆነ ይላል። እስኪ በሉ መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓት። እዚያ የሚያበራው ክርስቶስ ነው። ቅድም ያልኳችሁ ትንሣኤ የሚባለው ይሄ ነው። አሁን ይሄ ትንሣኤ ዘጉባኤ የሚባለው በሁለት ይከፈላል። የክብር ትንሣኤና የፍርድ ትንሣኤ፣ የደይን ትንሣኤ፣ የክብር ትንሣኤ ተብሎ ይጠራል። የክብር ትንሣኤ ከተነሳን ይሄን ክብር እናያለን። አይናፍቃችሁም? ይሄ አይናፍቃችሁም? ይሄ መከፋፈል የሌለበት፣ እንባ የሌለበት፣ ሐዘን የሌለበት፣ ሰው ሙቶ ማንቀብርበት፣ ሬሳ ማንሸከምበት፣ የሬሳ ሳጥን ማንገዛበት፣ ሰዎች ራሳቸውን ማያጠፉበት፣ ወጣቶች የማይጨነቁበት፣ ሕፃናት የማያለቅሱበት፣ ጦርነት የሌለበት ይሄ አይናፍቃችሁም? ይህ ዓለም ክርስቶስ ወደዚያ ሊያቀርበን ነው የተነሳው። ትንሣኤው ትርጉሙ እሱ ነው። እርገትም ትርጉሙ እሱ ነው። መብላት መጠጣት አይደለም። ይሄ ዓለም እንዲናፍቀን ወደዚህ ዓለም እንድንወጣ ከፍ እንድንል እንጂ ሰክረን ቱቦ ውስጥ እንድናድር አይደለም። መንግሥተ ሰማያት ማለት ይቺ ናት። ደግሞና ጠይቃችኋለሁ፣ ጨረስኩኝ። መንግሥተ ሰማያት አንደኛ ክርስቶስ ነው። ሁለተኛ መንግሥተ ሰማያት ወንጌል ናት። ሶስተኛ መንግሥተ ሰማያት ክርስትና ናት። አራተኛ መንግሥተ ሰማያት የንስሐ ሕይወት ናት። አምስተኛ መንግሥተ ሰማያት ቤተ ክርስቲያን ናት። ስድስተኛ መንግሥተ ሰማያት ረቂቅ የዘላለም ሕይወት ናት። አንደኛ መንግሥተ ሰማያት ማን ነው? ሁለተኛ መንግሥተ ሰማያት ማን ናት? ሶስተኛ መንግሥተ ሰማያት ምንድናት? ክርስትና። አራተኛ መንግሥተ ሰማያት ምንድናት? የንስሐ ሕይወት። አምስተኛ መንግሥተ ሰማያት ቤተ ክርስቲያን። ስድስተኛ መንግሥተ ሰማያት ረቂቅ የዘላለም ሕይወት ናት። ሁላችንንም ለዘላለም ሕይወት ያብቃል። ስብሐት ለእግዚአብሔር።